ለኔ ምግብ መስራት የኔ ልብስ ማጠብ በአጠቃላይ የኔ ገረድ ነሽ ነው ወይስ አሁን ዊልቸር ላይ ስለሆነሽ ምንም አታመጣም ብለሽ ንቀሽ? እንደዛ ሳይሆን ምን አልሽ አንቺ የድሃ ልጅ ውዳቂ? ከያውልሽ በጣም እያበዛሽ ነው። እሺ ከዚህ በኋላ ግን እንዴ ተንኮለኛዋና አስመሳያ ሳሮን ለጥያቄ እንደምትጠየቅም እንዲሁም እንደምትፈለግም ፖሊሶች ከቤታቸው ድረስም መተዋል ማለት ነው። ይህም ሳሚ ይፈልጉሻል ፖሊሶች በማለትም አስደንግጠዋታል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረችቱ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ ያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይሄም የህይወት መንገድ ክፍል 32ን እናያለን ማለት ነው። ከዛ በፊት ግን አዲሶች ለሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷንም በማጥቆር እኔ ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ ማለት ነው። እንዲሁም ላይክ፣ ሼር፣ ኮሜንት ለምታደርጉ ቤተሰብ ደግሞ ከልብ አመሰግናለሁ። ወደ ቀጣዩ ታዲያ ዛሬ ላይ ሳሮን በዊልቸር ላይ ተቀምጣ ሳለ ህይወትም እንደተለመደው ሳሮን ምን ላምጣልሽ? የመድኃኒት ሰዓትሽ እኮ ሊያልፍ ነው ላምጣልሽ ስትላትም ሳሮን ግን ሁልጊዜ የተለመደ የነገር ማዕበሏንም ታዋርድባታለች። ምን ለማለት ፈልገሽ ነው? እዚህ በኋላ እኮ የኔ አገልጋይ ነሽ፣ ልብሴን ማጠብ፣ ምግብ መስራት እንዲሁም የኔው ገረድ ነሽ በማለትም ክፋቷንም ትዘራባታለች። ከዛም ህይወትም ነገሩን ላውቅ እፈልጋለሁ፣ ከምን ተነስተሽ እንደጠላሽኝ ማወቅ እችላለሁ ስትላትም እንዲሁ ስለምታስጠልይ ልበልሽ ያው አለ አይደለ ምክንያቱም ድህነት ነው በማለትም ስትናገርም አሁንም ሳሮን የተለመደ ጥፊዋንም ልታስተናግዳት ስትልም ህይወት ግን ራሷን ተከላክላለች። ከዛም ከዚህ በኋላ ግን ልትመችኝ አይገባሽም በማለትም ሳሮንን እጇን ስትይዛትም ዳዊት ከወዲያ ይመጣል። ምን ማለት ነው ከዚህ በኋላ ሲልም ከዛም ሳሮንም እችን ጋጥ ወጥ የሆነች እኮ ነው እንዲህ የምትሉ በማለትም መልሷን ስትመልስም ከዛም ህይወትም ወደ ቤት መግባት አለብኝ በማለት ለመሄድ ስትሞክርም ዳዊትም የትም ያተጅም የተፈጠረውን ካልነገርሽኝ ይላታል። በመቀጠልም ሳሮን ከዚህ በኋላ እንደምትገለኝ እየዛተችብኝ ነው በማለትም አሁንም መልሷን ትመልሳለች። ህይወትም እንደ ሁልጊዜው ጥፊዋን ለማሳረፍ ስትሞክር ነው። ከዛ እኔ የራሴን ተከላከልኩኝ የተፈጠረው ይሄ ነው በማለትም ለዳዊት አስረዳቸው። ከዛም ዳዊትም ቢሆንም እሷ አሁን አማታል በዊልቸር ላይ ናት፣ ስለዚህ ጥሩ አልሰራሽም ስትልም ህይወትም የሆድ ብሶት ተሰማት። ወንድም ቢኖረኝ እኮ እኔንም እንደዚህ ይከላከልልኝ ነበር፣ የሚረዳኝ ሰው የለኝም፣ ለነገሩ ከሰው ተፈጥሬ ብቸኛ ሁኜ በማለትም ተናዳ ወደ ቤት ትገባለች። ዳዊትም በተናገረው በጣም ደንግጧል። በመቀጠልም ሩትም አሁን ላይ የህይወትን ልጅ ለመፈለግ አሁንም አላቆመችም። ዶክሜንትም እየፈለገች ነው። ሳሮንንም እየተከታተለቻት ነው። ከዛም ዶክሜንት በምታገላብጥበት ሰዓትም ሳሚ ይመጣል። አንቺ ምን እያደረግሽ ነው ሲላትም እሷም ደነገጠችና የያዘችውን ዶክሜንት ወደ ኋላ ስትልም ለመደበቅ ስትሞክርም አሁንም እኔ አላምንሽም እየተከታተልኩሽ ነው በማለትም አፋጦ ይይዛታል። ሩትም አንተ ውጣልኝ ከዚህ ክፍል ካልሆነ ብዬ ነው ማዋረድህ በማለትም ስትናገር አታደርጊውም ማለት ውሸት ነው፣ ታደርጊዋለሽ፣ ነገር ግን ምን እየሰራሽ እንደሆነ ላውቅ እፈልጋለሁ ሲልም እሷም ልትነግረው አልቻለችም። ለነገሩ አንተ አይገባህም፣ የህይወት ልጅ እየፈለግኩ ነው በማለትም ጉዳዩንም ነገረችው። ከዛም የያዘችውን ዶክሜንትም ይዛ ለመነሳት ስትሞክርም ሳሚም ለመቀማት ሲታገላት ከወዲያ ሳሮን በዊልቸር ላይ ትመጣለች። እናንተ ምን እየሰራችሁ ነው በማለትም ስትጠይቃቸውም ሩትም ትወጣለች። ከዛም ሳሚም ነገራት። የሰማሽውን ነገር አማርኛውን በአማርኛ አልተረጉምልሽ ይላታል። እንደሰማሽው ነው
ሩት የህይወትን ልጅ እየፈለገች ነው በማለትም ይነግራታል። እንዴት ሊሆን ይችላል? ምን ማለት ነው ስትልም በዚህ ነገር ቅር ይልሻል? እኔም እፈልጋታለሁ፣ እየፈለግኳት ነው በማለት ሲናገር ሳሮን ምን አይነት ነገር ነው? ከዚህ ነገር አትግቡ አላልኩም ወይ? ነገር እኮ ከባድ ነው በማለት ስትናገር ሳሚም ለምን ከባድ ሆነ? ጥላታችን እኮ ከዚሁ ከቤት ነው በማለት ሲናገርም እሷም በጣም ደነገጠች። ከዛም ሳሚም ጥሏት ይወጣል። ከዛም ወዲያውኑ ለስራ ባልደረቦቿ ሳሮን ስልክ ትደውልና የቦታ ለውጥ አድርጉ፣ ሰዎቹ እየተከታተሉኝ ነው እግር በእግሬ በማለትም ትደውላለች። ከዛም ሩት የህይወትን ልጅ እየፈለግሽ ነው፣ የሳሚን ተላቀቅኩ ስል አንቺ ደግሞ እየተከራከርሽ ነው ማለት ነው ወይ ጉድ በማለትም ደንግጣለች። በሌላ በኩል ደግሞ ሩት አሁንም ለወንድሟ እየደወለች ነው። ሳሚ ነገሩን ላላ አድርጎታል። እናም ህይወት ብታሳዝነውም እንኳን የራሱን ጥቅም ነው የሚያስቀድመው። አሁን ከቤት ላይ ያስቀመጠልንን እግዚአብሔርን እያመሰገነ ሳሮን እዛው እንዳለች እኛ ደግሞ መፍጠርና ልጅቷን ማግኘት አለብን በማለትም የስልክ ልውውጥ ታደርጋለች። በመቀጠልም ተጫዋቿንና ቆንጆ ነይባይዋን ሰላምን ታገኛታለች። ሰላምም ተሸፋፍና ስለምትሄድም ሩት ታናግራታለች። አንቺ ቆንጆ እንዴት ነው ተሸፋፍነሽ የምትሄጅ በማለትም ጥያቄዋን ስትጠይቃት ሰላምም የኔ ውበት ከሁሉ የበለጠ ስለሆነ ሰዎቹ ሲያዩኝ ጨረሩ እንዳይመታቸው ብዬ ራሴን እንደዚሁ ተሸፋፍኜ ነው የምወጣ በማለትም ጨዋታዋንም ትቀጥልላታለች። ሩትም የሰላም ነገር ያስቃትና ያስገርማት ስለነበር እንደውቻው እንኳን አትይኝም በማለትም ወደ ቤቷም ትመለሳለች። በመቀጠልም ዳዊት ህይወትንም አስከፋውሽ እንዴ በማለትም ሲጠይቃትም ነገር ግን ህይወት ዘመዶቿ ስለደወሉላትና አሳዳጊዎቿም ደውለው ትክክለኛ ወላጆቿ ደብረ ዘይት እንዳሉም በስልክ ይነግሯታል። ከዛም እረኔ ለነሱ የሚሆን ጊዜና ምንም ነገር የለኝም በማለትም ስትናገር ዳዊትም ምን ማለት ነው? እናፈላልጋቸዋለን። እንደዚህ ከሆነማ አሪፍ ነው፣ መገናኘት አለብሽ። ደግሞ ነገሩን እኔም አግዝሻለሁ፣ አላኮረፍሽብኝም አይደል በማለትም ሲነግራት እሷም እረኔ አላኮርፍብህም በማለት አሁንም ፍቅሩን ሊገልጽላት ሲልም ሩት ከወደ ኋላ ትመጣና ህይወት እኔ እኮ በጣም አንቺን ሲልም እንግዲህ በጣም እኮ ነው የሚያዝንልሽ፣ በጣም ነው የሚወድሽ በማለትም ወሬያቸውን ታቋርጣቸዋለች። ከዛም ዳዊትም ተናዶ ወደ ውጭ ይወጣል ማለት ነው። በመቀጠልም ሳሮን በሳሚ ላይ ስጋት ስላደረባት አሁንም አጥብቃ ትጠይቀዋለች። እኔ የምልህ ሩት የምታደርገው ነገር እውነት ነው ትለዋለች። ስለምኑ ነው የምታዋሪ ሲላትም የህይወትን ልጅ እየፈለገቻት ለመሆኑ ስትልም እሱም ደግሞ ይሄን ነገር ለመስማት ዝግጁ ከሆንሽ እንደውም ይሻልሽ ብዬ ነው እንጂ በቃ እንደዚሁ ነው በማለትም ይነግራታል። እሷም አረ ከዚህ ነገር መግባት የለባችሁም በማለትም ለማስጠንቀቅ ብትሞክርም ሳሚ ግን አይ ጥላታችን ከዚሁ ነው ያለው፣ ብዙ መረጃ እየጠፋ ስለሆነና ብዙ መረጃም እያገኘን ስለሆነ ነው፣ ስለዚህ አሳብ አይግባሽ በማለትም ጥሏትም ይወጣል ማለት ነው። በሌላ በኩል ደግሞ ህይወት ከሳሚ ኪስ የሳሮንና የህይወትን የዲኤንኤ ምርመራ ውጤት ታገኘዋለች። እናም ደንግጣም ለዳዊትም ታሳየዋለች። ይሄ ነገር የዲኤንኤ ውጤት ነው አይደል በማለትም ስጠይቀው አዎ የታገኘሽው ይላታል። ከሳሚ ኪስ ነው ያገኘሁት፣ ምን ሊያደርግ ነው እኛን ያስመረመረንና ውጤትም እንደዚህ የያዘው በማለትም ስትናገር ዳዊትም ደነገጠና ይሄ ተንኮለኛ ምን አስቦ ነው ይሄን ያህል ብርስ የከፈለው ለምን ነው በማለትም ግራ በመጋባት ሲያወሩም ህይወትም ከዚህ በፊት እኮ ማበጠሪያ ጠፍቶ ነበር፣ ስለዚህ እሱ ነው የወሰደው ማለት ነው ትላለች። ከዛ መሃል ግን ሳሚ ሲመጣ ሁላቸውም አፍጥጠው ነበር የተመለከቱት። እናም አስተያየታችሁ
ደስ አላለኝም ልመለስ እንዴ ብሎም ጥያቄ ይጠይቃቸዋል። እንደውም ስንፈልግህ ነው የመጣኸው። እናም ይሄ የዲኤንኤ ውጤት ለምን ነው? ምን ልታደርግ አስመረመርክ? በማለት ሲጠይቁትም ሳሚም እህታችሁ ስለመሰለች ነው፣ ምንድነው ክፋቱ? በማለትም ሲመልስ ምን ማለት ነው? ሩት እኮ እህታቸው ናት። ይሄን እያወቅ ድጋሚ ማስመርመሩ ምን አስፈለገ? በማለት አሁንም ጥያቄ ይጠይቁታል። ህይወትም የሆነ ቁም ነገር ስራ ብትባል አትሰራም፣ ነገር ግን ይሄን ነገር ብላም ትናደድበታለች። በሌላ በኩል ደግሞ ለሳሮን ስልክ ይደወልላታል በሌሊት ከወደ ስራ ባልደረቦቿ። ከዛም ትነሳና የሳሚን መተኛትና አለመተኛትም ቼክ በማድረግ እናም ከዚህ በፊት በዊልቸር ላይ የነበረች ሳሮን ተነስታ በእግሯም ወደ ሳሎን በመሄድን ስልኩንም አናግራ ስትጨርስም ሳሚ ሲነቃ ከአልጋው ላይ ስላጣት ደንግጦም ወደ ሳሎን በሚሄድበት ሰዓትም ሳሮን ሰራሚክ ላይ ተቀምጣም ታማረራለች። ከዚህ በኋላ ተስፋ የለኝም በማለትም ሳሚም ለምንድን ነው ያለ ዊልቸር ከዚህ የመጣሽው? አረ ያምሻል እኮ በቃ ልውሰድሽ፣ ቆይ ላምጣልሽ በማለትም ዊልቸሩን ያመጣና ተነሽ ሲላትም እሷም በጣም ትናደዳለች፣ ትጮሃለች። አረ እባክሽ ዝም በይ፣ ሁላቸውም እኮ ተኝተዋል፣ እየረበሻቸው እኮ ነው በማለት ሲናገር ሳሮንም እኔ እዚህ እየተሰቃየው ሌሎች ተኝተዋል፣ ሰላማቸውንም አግኝተዋል በማለትም ተቀውጠዋለች። ከዛም ሁላቸውም ደንግጠው ሲነሱ ሳሮን ከዛ እያለቀሰች ነው። በመቀጠልም ሰብሰብ ብለው ሳሎን ላይ ተቀምጠው ከሚጫወቱበት ወንድማማቾች እንግዲህ ከወደ በር ላይ ሳሚ ይመጣና ሳሮን ፖሊስ ይፈልግሻል ጥያቄ በማለትም ያስደነግጣቸዋል። ሳሮን በጣም ደንግጣለች፣ እንዲሁም ዳዊት ማለት ነው። ሩት ግን በሌላ በኩል በተቃራኒው ፈገግታ ነበር የታየባት። ታዲያ ማን ጠቆመው ሊባል ይችላል? ሩት ናት ብዬ አስባለሁ። እናንተስ ቤተሰብ ግምታችሁን በኮሜንት ላይ አስቀምጡልኝ። እናም ለነበረን ቆይታ ከልብ አመሰግናለሁ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ። ቻው ቻው።